ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ መጣሁ። ቤዛችሁ ቶሎ የማይመጣበትን ምክንያት እንዴት ማወቅ ትችላላችሁ? ለምንድን ነው ቤዛችን ቶሎ የማይመጣው? ወደ አረብ ሀገር ለመምጣት ብዙዎቻችን እንጓጓለን። መልካምም ገጠመን ክፉም ገጠመን ብቻ ያሰብነው ነገር እንዲሳካልን ቤዛችን ቶሎ የማይመጣበት ምክንያት ምን እንደሆነ ነው የምነግራችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ጥያቄ ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ እመልስላችኋለሁ። የመጀመሪያው ቶሎ ቤዛችን የማይመጣበት ዋነኛና አንደኛ ምክንያቱ ምንድነው? የእናንተ ፕሮሰስ ጭራሹንም አልተጀመረ ይሆናል። ብዙ ደላሎች ለእናንተ የሚያስፈልጉ ነገሮች እንደ ፎቶ፣ እንደ ፓስፖርት፣ የተለያዩ ነገር ይጠይቋችሁና የእናንተን ነገር ከያዙ በኋላ እናንተን መሰል ጓደኞችን ሌሉ ከተለያየ ሀገር ስለሚልኩ የተለያዩን ነገሮች ሌላውን ነው እንጂ የሚያመጡት እናንተን ለመላክ ቶሎ አይፈልጉም። ምክንያቱም አንዴ ቀብድ ከተቀበሉ ገንዘብ ከተከፈለባቸው በኋላ ብዙዎቻቸው ደላሎች እንዳለ ግማሹን ገንዘብ መጀመሪያ አሁን እንልክሻለን ምናምን እያሉ ብር ነው የሚከፈላችሁ። ብር ያስከፍሏችኋል። ብር ካስከፈሏችሁ በኋላ ደግሞ እናንተን አንድ ጊዜ ያዟችሁ ማለት ነው። እናንተን መሰል እንደናንተ ያሉትን ደግሞ ለመያዝ ወደ ሌላ ቦታ ነው እንጂ የሚሄዱት ሌላ ደላላ ወይም ሌላ ያልተቀበሉትን አሁን ልንልክልሽ እያሉ ነው እንጂ ጭራሹ እንደዛ እያሉ ነው እንጂ የሚያወሩት የእናንተ ፕሮሰስ ጭራሹንም አልተጀመረ ስለሚሆን ነው። ነገር ግን የእናንተ ፕሮሰስ ቢጀመር ሆኖ ትንሽዬ የሆነ ፍንጭ ታገኛላችሁ። ትንሽዬ የሆነ ምክንያት ቢዛሽ መጥቶልሻል እና መተሽ እንደዚህ አይነት ስራ መስራት ትችያለሽ። ስራ የሚበዛብሽ ሊሆን ይችላል፣ ደሞዙ ያነሰ ሊሆን ይችላል። ብቻ የተለያየ ነገር ሊሯችሁ ይችሉና ከዛም በኋላ በእናንተ ምርጫ ደግሞ አይኔ ከዚህማ መስራት አልፈልግም፣ ይሄንማ እኔ አቅሜ አይፈቅድም ብላችሁ ያን ስራ ልታቆሙት ትችላላችሁ። ብዙ ጓደኞቼ፣ ብዙ የሀገሬ ልጆች በዚህ አይነት ሰበብ በዚህ አይነት ምክንያት ቤዛቸው መጥቶ እንትን አላሉም፣ ወደ አረብ ሀገር ለመምጣት አልፈለጉም። ምክንያቱም የስራ ምርጫ አላቸው ማለት ነው። እና ግን የእናንተ ፕሮሰስ ከተጀመረ የሆነ ምክንያት ታገኛላችሁ። ነገር ግን የእናንተ ፕሮሰስ ጭራሹንም ስላልተጀመረ ይሆናል ቤዛችሁ ያልመጣው። ብዙ ደላሎች እንደዛ እያሉ ነው፣ አሁን ይመጣልሻል በዚህ አይነት ምክንያት ምናምን እያሉ ምክንያት ነው የሚደረድሉ ደላሎች ማለት ነው። ስለዚህ ደላሎችን አትመኗቸው። ትክክለኛ እርግጠኛ ከሆናችሁ የእናንተ ፕሮሰስ ከጀምሮ ከሆነ ይመጣላችኋል። ነገር ግን ካልተጀመረላችሁ ፕሮሰሳችሁ እዚህ ላይ ቸክ አድርጉ፣ አረጋግጡ። መጀመርና ለመጀመሩን እውነቱን እንድትነገሩ ማድረግ ያለባችሁን ነገሮች አድርጉ። በሁለተኛ ደረጃ ደግሞ ቤዛችሁ ቶሎ የማይመጣበት ዋነኛ ምክንያቱ ምንድነው? የእናንተ ፕሮሰስ መጀመሩን ምን ያክል እርግጠኛ ናችሁ? ብዙዎቻችን አብዛኞቻችን የምናስበው ለደላላ ፓስፖርት መስጠታችንና ደላላ ማግኘታችን ወይም ደላሎች ብር ክፈሉ ሲሉና እንደ ቀብድ የደላላ ብር መክፈላችን ብቻ ነው እንጂ የምናስበው ወደ አረብ ሀገር ለመምጣት የሚያስፈልጉን ነገሮች ማሟላት ብቻ ነው እንጂ የምናስበው ለደላላ መስጠት መጀመሩና ለመጀመሩ አብዛኞቻችን አናውቅም። ምክንያቱም ደላሎች ብዙዎቻቸው ይዋሻሉ። እናንተን መሰል ጓደኞቻችሁን ለመላክ ስለሚፈልጉ ከብዙዎቻቸው ቀብድ ይቀበላሉ። ከእናንተ በፊት ከተለያየ ሀገር ስለሚልኩ ከናንተ በፊት የነበሩ ወደ አረብ ሀገር ለመምጣት ያሰቡትን የነዛን ፕሮሰስ እየጨረሱ የናንተን ፕሮሰስ ጭራሽንም ስላልጀመሩት ይሆናል እንጂ የናንተን ፕሮሰስ ቢጀመር ኑሮ ወደ አረብ ሀገር ለመምጣት ብዙ አይነት ምክንያቶች ታገኛላችሁ። ማለት ብዙውን ጊዜ በስራ ምርጫ ምናምን ነገር አልፈልግም ብላችሁ በሀገር ምርጫ አልፈልግም ምናምን ብላችሁ ሊሆን ይችላል እዛ ሀገር መቅረት ያለባችሁ ወይም ቤዛችሁን እንዲቃጠል ማድረግ ያለባችሁ። ነገር ግን የእናንተ ትክክለኛ ፕሮሰሳችሁ ተጀምሮ ከሆነ ማንኛይቱም ሴት አይቀርባትም። ቢቆይ ትንሽ ጊዜ ሊቆይ ይችላል። ነገር ግን ይሄን ያክል 1 አመት ከምናምን እስኪያልቅ ድረስ የሚቆዩ ጓደኞች አሉ። ወደ አረብ ሀገር ለመምጣት ፕሮሰስ ጀምረናል ብለው በቃ ኢትዮጵያ ወይ ስራ ይዙ ወይ ገንዘባቸውን ለስራ አላዋሉትም ወይ ልባቸው አላረፈም። ብዙ አይነት አጋጣሚዎች አሉ። ትክክለኛ የእናንተ ፕሮሰስ ከተጀመረ እኔ አላቅም የሆነ ፍንጭ ታገኛላችሁ ስለ ፕሮሰሳችሁ። አብዛኞቻችን ገንዘብ ስለሰጠን ብቻ የሚያስፈልገን ነገር ብቻ ስላሟላን ወደ አረብ ሀገር ለመምጣት ቶሎ ቤዛችን የሚመጣ ይመስለናል። ነገር ግን ለደላላው ማነጋገር ያለባችሁ በመንግስትም ከመጣችሁ በመንግስት በግል ደላላ ከመጣችሁ ደግሞ በግል ደላላ የግድ ማነጋገር አለባችሁ። ትንሽ የፍንጭ ታገኛላችሁ።
ብዙ ጓደኞች እንደዚህ አይነት ነገር ያጋጥማቸዋል። ቤዛቸው መጥቶላቸው ፕሮሰሳቸው ተጀምሮ ቤዛቸው ከመጣ በኋላ ምን ያደርጋሉ? ስራቸው ምን እንደሆነ ይጠይቃሉ። በሚጠይቁበት ሰዓት ስራሽ ይሄ ነው፣ እንደዚህ ማድረግ ትችያለሽ፣ እንደዚህ መሆን ትችያለሽ፣ ይሄን ማስተዳደር ትችያለሽ ምናምን ሲባባሉ አይ ይሄ ማቅም እኮ አይፈቅደውም፣ እንዴት ነው ይሄን ያክል ሰው እኔ ጋር የሚኖረው ምናምን ይላሉ። ስለዚህ እናንተ ደግሞ ትክክለኛ ፕሮሰሳችሁ ተጀምሮ ከሆነ እመኑኝ የሆነ ፍንጭ ታገኛላችሁ። ስለዚህ የእናንተ ቤዛ ቶሎ የማይመጣበት ዋነኛ ምክንያቱ ደግሞ ሁለተኛው የእናንተ ፕሮሰስ ጭራሹንም ስላልተጀመረ ይሆናል። ይሄን እርግጠኛ ሁኑ። እርግጠኛ ከሆናችሁ ደግሞ ጊዜያችሁን ጠብቃችሁ ሊመጣችሁ ይችላል። ነገር ግን ይሄን ያክል ብዙ ከሆነ ያ ደላላ ስራውንም አቁሞታል ማለት ይቻላል። ይሄን ያክል ዝም የሚል ከሆነ ከልክ ያለፈ ጊዜ የሚበላባችሁ ከሆነ እሱን ደላላ ትታችሁ ሌላ ደላላ ብትፈልጉ በሌላ መምጫ መንገድ ብታስቡ ይበልጥ ተመራጭ ነው ብዬ ነው የማስበው። በሶስተኛ ደግሞ ቶሎ ቤዛችሁ የማይመጣበት ቶሎ ደላሎች ለእናንተ የማይናገሩበት ዋነኛ ምክንያቱ ቤዛችሁ መጣ አልመጣ የማይናገሩበት ምክንያቱ ቢመጣም ባይመጣም ዝም ሊሉ ይችላሉ። አንዳንድ ደላሎች ጭራሹንም ላይመጣ የሚችልበት ዋነኛ ምክንያቱ ደግሞ ምንድነው? እናንተ ከምትሄዱበት ሀገር ለምሳሌ ዱባይ ሊሆን ይችላል፣ ሳውዲ ሊሆን ይችላል፣ ኳተር ሊሆን ይችላል፣ ጆርዳን ሊሆን ይችላል፣ ቤሩት ሊሆን ይችላል። እናንተ ከምትሄዱበት ሀገር መሄድ ከምትፈልጉበት ሁሎችም የተለያየ ቦታ መሄድ ስለምንፈልግ እናንተ ከምትሄዱበት ቦታ ላይ የስራ ማጠር ሊኖር ይችላል፣ የሰራተኛ መብዛት መሄዳችሁ ከዛ ቤት ወይም ከምትሄዱበት ቤት አይደለ ይሄ ደላሎች ወስደው የሆነ ቤት የሚያስቀምጧቸው አሉ። የራሳቸው የሆነ ቤት የራሳቸው የሆነ ልክ እንደ እስር ቤት ማለት ይቻላል። ብዙ ከተለያየ አገር የሚያመጧቸውን ኩታሮች ወደ ስራ የሚያስገቧቸውን እዛ የሚያቆዩበት ቤት የሚያስቀምጡበት ቤት ስላለ ከዛ መሀል ብዙ ኩታራ ስለሚኖር እዚህ ላይ ጥንቃቄ አድርጉ። ማለት ጠይቁ። ለምንድን ነው ተሎ የኔ ቤዛ የማይመጣው? ምክንያቱ ምንድነው? እውነቱን ንገረኝና ልብ ያርፎ እንዲቀመጥ እያላችሁ የግድ መነጋገር አለባችሁ። ከአረብ ሀገር ወደ አረብ ሀገር ሊሆን ይችላል። ከኢትዮጵያ ወደ አረብ ሀገር ወደ የትኛው አረብ ሀገር ሊሆን ይችላል። ግን እዚህ ላይ ትክክለኛ የሆነውን ነገር ጠይቁ። ፕሮሰሳችሁን ጀምራችሁ ዝም ብላችሁ መቆየት ለእናንተ ተገቢ አይደለም። ምክንያቱም አንደኛ አንዳንዶቻችን ገንዘብ እንሰጣለን ለደላሎች ብዙም ስለማያምኑን ትንሽ የገንዘብ ክፈይና ፕሮሰስ እንጀምርልሻለሁ ምናምን ይላሉ። ገንዘብ እንከፍላለን። በዚህ ምክንያት ልባችን ወይ አያርፍ ወይ እዛ ሀገር ስራ አንሰራም ወይ የምንፈልገውን ነገር እኛ ለማሳካት ተሎ እንትን አንልም። ስለዚህ እነዚህን ነገሮች እርግጠኛ ከሆናችሁ ፕሮሰሳችሁ ተጀምሮ ከሆነ የእናንተ ፕሮሰስ መጀመሩን እርግጠኛ ከሆናችሁ እናንተ ከምትሄዱበት ሀገር ትክክለኛ ስራ መኖሩን እርግጠኛ ከሆናችሁ የእናንተ ቪዛ የማይመጣበት ምንም አይነት ኬዝ ምንም አይነት ሰበብ የለም ማለት ነው። ስለዚህ እነዚህ ነገሮች እርግጠኛ ለመሆን ሞክሩ። መጠየቅ ያለባችሁን አካል ጠይቁ። ማወቅ ያለባችሁን ነገር እወቁ። ብዙ ነገሮች አሉ እኔ ያልጠቀስኳቸው ሊኖሩ ይችላሉ። ለምንድን ነው ቪዛ የማይመጣው ምናምን ብቻ የተለያየ ነገር መጠየቅ አለባችሁ። ምክንያቱም እዛ ኢትዮጵያ ውስጥ እያለና ልባችን በጣም ነው የሚነሳው። ከዚህ ከመጣነ በኋላ ግን ምንም ችግር የለውም። ከዛ ግን ወደ አንድ ቦታ ለመምጣት ፕሮሰስ ጀምረን ወይም ልባችን ቆሞ ትንሽ ይከብዳል። እዛ ሀገር ወይ ስራ አንሰራም ወይ ልባችን አያርፍም። ብቻ የተለያዩ ነገሮች አሉ። በተለይ ደግሞ ወደ አረብ ሀገር ለመምጣት ስናስብ እኔ አላቅም ብቻ ከኔ ጀምሮ ትንሽ ከበድ ይላል። ስለዚህ እዚህ ላይ ጥንቃቄ አድርጉ። ብትጠይቁ ማለት ዝም ነው የምንለው አብዛኞቻችን፣ ግን ዝም አትበሉ። ጠይቋቸው ምን እንደሚሉ አውቃችሁ ብትኖሩት አስፈላጊ ነገር ነው። ግን ምንም ሆነ ምንም ችግር የለውም። ብቻ እኔን ውሰደኝ እንጂ እኔን ስደደኝ እንጂ የፈለኩት ነገር ልሆንበት ምንም ነገር ጋጥመኝ ለመቻል እርግጠኛ ነኝ የምትሉ ከሆነ ደግሞ አውቃችሁ በመምጣቱ ለእናንተ ተገቢ ነገር ነው እንጂ ዝም አትበሉ።